ሰላም ቤተሰቦቻችን ዛሬ በፊልም ታሪክ ውስጥ ከፍተኛ የስሜት መረበሽ እሳታማ መሳሳብና እጅግ አነጋጋሪ የሆኑ የአልጋ ላይ ትዕይንቶችን በማካተት የሚታወቁ 10 ምርጥ ፊልሞችን ይዘንላችሁ ቀርበናል። እነዚህ ፊልሞች ከተራ የፍቅር ታሪክ ባለፈ በገጸ ባህሪያቱ መካከል ያለውን ጥልቅ የአካል ትስስርና ስሜትን በግልጽ የሚያሳዩ ናቸው። ከደረጃ 10 እስከ ደረጃ 1 ድረስ ያሉትን እነዚህን እሳታማ ፊልሞች አብረን እንይ። እናንተም ሰብስክራይብ እና ላይክ በማድረግ እስከ መጨረሻው ድረስ ተከታተሉን። ከፍቅር ታሪኮች ባለፈ ከፍተኛ የሆነ የአልጋ ላይ ጨዋታና ስሜት ቀስቃሽ የሆኑ ትዕይንቶች ከበዙባቸው ፊልሞች መካከል በ10ኛ ደረጃ ላይ ያስቀመጥነው ዋይልድ ኦርቺድ በ1989 እንደ ኢሮፒያን አቆጣጠር። ታሪካችን የምንጀምረው በ80ዎቹ ማጠቃለያ ላይ በወጣውና በከፍተኛ የአልጋ ላይ ጨዋታ ስሜት ቀስቃሽነቱ በሚታወቀው ዋይልድ ኦርቺድ በሚል ፊልም ነው። ታሪኩ ኤሚሊ የተባለች ወጣትና ንጹህ ህጋዊ አሜሪካ ወደ ብራዚል ሪዮ ዲ ጄኔሮ ለስራ ስትጓዝ ያጋጠማትን ስሜት ይተርካል። እዚያም ዊለር የተባለ እጅግ ማራኪ ነገር ግን ደግሞ ሚስጥራዊ የሆነ ባለሀብትን ታገኛለች። በዚህ ፊልም ውስጥ በብራዚል ሞቃታማ አየር ላይ በሁለቱ መካከል የሚፈጠረው የሰውነት መላፋት እንዲሁም በስሜት የተሞሉ የዳንስና የክፍል ውስጥ ትዕይንቶች የተመልካችን ልብ ያንጠለጥላሉ። ዊለር የኤሚሊን ስሜት ቀስ በቀስ እንዴት እንደሚቀሰቅሰውና ወደማታውቀው የስሜት ዓለም እንዴት እንደሚያስገባት በፊልሙ ላይ በጥልቀት ያሳያል። 9ኛ ደረጃን የያዘው ደግሞ The Dreamers በ2013 ዓመት እንደ አውሮፓውያን አቆጣጠር በፈረንሳይ ፓሪስ ውስጥ የተሰራው ይህ ፊልም በፊልም ታሪክ ውስጥ እጅግ ደፋርና ግልጽ ከሆኑት መካከል አንዱ ነው። ታሪኩ የሚያጠነጥነው በ1968ቱ የፓሪስ ተቃውሞ ወቅት አንድ አሜሪካዊ ተማሪ ከአንድ ፈረንሳዊ ወንድማማችና እህት ጋር በአንድ ቤት ውስጥ ስለሚያሳልፈው ጊዜ ነው። እነዚህ 3 ወጣቶች በቤቱ ውስጥ ተዘግተው ስለ ፊልም እያወሩ ፍጹም ነፃ እና ወሰን የሌለው የስሜት ጨዋታ ውስጥ ይገባሉ። በፊልም ውስጥ የሚታዩት የእርቃንነት፣ የጋራ መታጠብና ፍጹም ግልጽ የሆኑ የአልጋ ላይ ጨዋታ ትዕይንቶች የወጣቶቹን ስሜታዊ ነፃነትና በመካከላቸው ያለውን ከፍተኛ መሳሳብ በተለየ ጥበብ ያሳያሉ። በ8ኛ ደረጃ ላይ የምናገኘው ደግሞ አንፌዝፉል በ2002 እንደ አውሮፓውያን አቆጣጠር። ይህ ፊልም በትዳር ውስጥ የሚፈጠርን ጥልቅ ክህደትና ሰውን የሚቆጣጠር የፍትወት ስሜትን በከፍተኛ ድራማ ያሳያል። ኮኒ የተባለችው ያገባች ሴት በድንገት ፖል ከተባለ ወጣትና ማራኪ ፈረንሳዊ መጽሐፍ ሻጭ ጋር ትገናኛለች። በመካከላቸው የተቀጣጠለው ስሜት ግን ተራ አልነበረም። ፊልሙ በሁለቱ መካከል ባሉ የተለያዩ ሚስጥራዊ ቦታዎች፣ በህንፃ መሸጋገሪያዎች፣ በታክሲ ውስጥና በፑል ቤት ውስጥ የሚደረጉትን እሳታማና ፈጣን የአልጋ ላይ ጨዋታ ትዕይንቶችን በጥራት ያሳያል። ኮኒ በትዳሯና በውስጧ በነደደው አዲስ የስሜት እሳት መካከል ስትሰቃይ የምታሳየው አቀራረብ የተመልካችን ስሜት በእጅጉ ይቆጣጠራል። በ7ኛ ደረጃ ላይ የምናገኘው ደግሞ ዳሜጅ ይባላል። ታሪኩ ስለ አንድ ከፍተኛ የእንግሊዝ ባለስልጣን ወይም ዶክተር ፍሌሚንግ እና ስለ ልጁ ፍቅረኛ አና የተሰራ ነው። ፍሌሚንግ ልጁ ሊያገባት ያጫትን ሴት ሲመለከት መቆጣጠር የማይችለው ጥልቅ ፍላጎት በውስጡ ይፈጠራል። አናም ብትሆን ወደሱ ትሳባለች። በዚህ ፊልም ውስጥ የሚታዩ የአልጋ ላይ ጨዋታ ትዕይንቶች እጅግ የበረቱና የገጸ ባህሪያቱን ውስጣዊ መረበሽ የሚያሳዩ ናቸው። ጨለማ በሆኑ ክፍሎች ውስጥና ወለል ላይ እርስ በርስ የሚደባደቡ ይመስል የሚያደርጉት ጥልቅ የሰውነት ትስስር ፊልሙን በወቅቱ እጅግ አነጋጋሪና ስሜት ቀስቃሽ አድርጎታል። በ6ኛ ደረጃ የምናገኘው ደግሞ ቤዚክ ኢንስቲንክት። ስለ ስሜት ቀስቃሽ ፊልሞች ሲነሳ ቤዚክ ኢንስቲንክትን አለማንሳት አይቻልም። ሻሮን ስቶን የተጫወተችበት ካትሪን ትራሚል የተባለችው ሚስጥራዊ ጸሐፊ ወንዶችን በውበቷና በስሜታዊ ኃይሏ የማንበርከክ ልዩ ችሎታ አላት። እሷን ለመመርመር የመጣው መርማሪ ኒክ ራሱ በሷ ወጥመድ ውስጥ ይወድቃል። ፊልሙ በመርማሪውና በጸሐፊዋ መካከል ያለውን የአይጥና ድመት ጨዋታ በጋለ የአልጋ ላይ ጨዋታ ትዕይንቶች አስደግፎ ያቀርባል። በተለይም በሁለቱ መካከል የሚደረገው
እጅግ የታወቀው የአልጋ ላይ ትዕይንት በፊልም ታሪክ ውስጥ ከፍተኛ የስሜት ሙቀት የፈጠረ ትዕይንት ተብሎም ይጠቀሳል። በአምስተኛ ደረጃ ላይ የምናገኘው ደግሞ ናይን ሮታ ወይም ናይን ሶንግስ። ይህ ፊልም ከተራ የፍቅር ፊልሞች ወጣ ባለመልኩ ሙሉ ታሪኩን በሁለት ፍቅረኞች መካከል ባሉ የአልጋ ላይ ጨዋታ ትዕይንቶችና በሙዚቃ ኮንሰርቶች ላይ ብቻ ያደረገ ነው። አንድ እንግሊዛዊ ወጣትና አንዲት አሜሪካዊት ተማሪ በለንደን ተገናኝተው ለአንድ ክረምት አብረው ይኖራሉ። ፊልሙ ምንም አይነት መሸሸግ ሳያደርግ በሁለቱ መካከል ያለውን ጥልቅ የሰውነት መላፋት፣ መሳሳምና የተለያዩ የአልጋ ላይ ጨዋታ ስሜቶች ፍጹም ተፈጥሯዊ በሆነ መንገድ ያሳያል። የሁለቱን ፍቅር ለማሳየት የተጠቀሙባቸው የአልጋ ላይ ትዕይንቶች እጅግ የበዙና ግልጽ በመሆናቸው ፊልሙን ልዩ ያደርገዋል። በአራተኛ ደረጃ ላይ የምናገኘው ደግሞ ሴክሬታሪ የሚለውን ነው። ይህ ፊልም ለየት ያለ ፍላጎት ያላቸውን ጥንዶች ታሪክ የያዘ ነው። ሊ ሆሎዋ የተባለችው ወጣት በአንድ ጠበቃ ወይም ሚኒስተር ቤት ውስጥ በጸሐፊነት ትቀጠራለች። በመካከላቸው ያለው ግንኙነት ግን ተራ የጌታና የሎሌ ሳይሆን ወደ ለየት ያለ የፍቅር ወይም ስሜታዊ የአልጋ ላይ ጨዋታ ያደላል። ፊልሙ በቢሮ ውስጥ የሚደረጉ ጥልቅ የስሜት መቆጣጠር ጨዋታዎችን፣ ትዕዛዞችንና በሁለቱ መካከል ያለውን ያልተለመደ ግን እጅግ የበረታ መሳሳብ ያሳያል። ተመልካች በሁለቱ ገጸ ባህሪያት መካከል ያለውን እሳታማ ውጥረት በጉጉት እንዲጠብቀው ያደርጋል። ተመልካቾቻችን አሁን ደግሞ ቶፕ 3 የሆኑትን የፍቅር ፊልሞች ነገር ግን ከፍተኛ የሆነ የፍቅር ስሜትና የአልጋ ላይ ጨዋታ የበዛባቸው ፊልሞችን የምንነግራችሁ ይሆናል። በሶስተኛ ደረጃ ላይ የምናገኘው አይስ ዋይድ ሻት። ታዋቂዎቹ ተዋናዮች ቶም ክሩዝ እና ኒኮል ኪድማን የተጫወቱበት ይህ ፊልም በትዳር ውስጥ ስለሚኖር ሚስጥራዊ የፍትወት ፍላጎት ይተርካል። ዶክተር ቢል ሚስቱ ከሌላ ሰው ጋር የመተኛት ፍላጎት እንደነበራት ስትነግረው ልቡ ይረበሻል። ከዚያም በኒውዮርክ ምሽቶች ውስጥ ሚስጥራዊ ወደሆነ የስሜት ዓለም ይጓዛል። ፊልሙ ጭንብል ያደረጉ ሰዎች የሚሳተፉበትን አንድ ትልቅ ሚስጥራዊና የጋራ የአልጋ ላይ ጨዋታ ድግስ ያሳያል። ይህ ትዕይንት በሙዚቃውና በአቀራረቡ የተነሳ እጅግ ልብ ሰቃይ፣ ሚስጥራዊና ከፍተኛ የአልጋ ላይ ጨዋታ ስሜት በውስጡ ያዘለ ነው። 365 Days። ይህ ፊልም በ2020 እንደ አውሮፓውያን አቆጣጠር የተሰራ ሲሆን በቅርብ ዓመታት ውስጥ በዓለም ዙሪያ ከፍተኛ መነጋገሪያ የሆነው 365 Days በዚህ ዝርዝር ውስጥ ሁለተኛ ደረጃ ላይ ተቀምጧል። ታሪኩ ማሲሞ የተባለ የሲልቪያ ማፊያ መሪ ላውራ የተባለችውን ቆንጆ ሴት አግኝቶ ለ365 ቀናት በሱ ቤት እንድትቆይና በፍቅሩ እንድትወድቅ የሚያደርገውን ሙከራ ያሳያል። ፊልሙ ላይ በተለይም በመርከብ ላይና በቤተ መንግስት ውስጥ የሚደረጉትን የአልጋ ላይ ትዕይንቶች እጅግ ረጅም፣ ግልጽና ከፍተኛ ስሜት የሚቀሰቅሱ ናቸው። በማሲሞና በላውራ መካከል ያለው ኃይለኛ መሳሳብና ፍላጎት ፊልሙን በብዛት ከታዩ በጣም ሮማንቲክ ወይም ደግሞ ከፍተኛ የሆነ የአልጋ ላይ ጨዋታ ከተሰሩባቸው ድራማዎች ተርታ እንዲሰለፍ አድርጎታል። የመጨረሻውና በአንደኛ ደረጃ ላይ የሚገኘው ከፍተኛ የፍቅርና የአልጋ ላይ ጨዋታ ትዕይንቶች ያሉበት ፊልም 50 Shades of Grey በመባል ይታወቃል። ታሪኩ የሚያተኩረው አናስታሲያ የተባለች የኮሌጅ ተማሪና ክርስቲያን ግሬይ የተባለ ወጣትና እጅግ ባለሀብት በሆነ የቢዝነስ ሰው መካከል ስላለው ግንኙነት ነው። በመካከላቸው ያለው መሳሳብ ከመጀመሪያው እይታ ነው የሚጀምረው። ክርስቲያን ግሬይ ተራ የፍቅር ግንኙነት የማይፈልግ በሚስጥር ክፍል ውስጥ የተለያዩ የአልጋ ላይ የፍቅር ጨዋታ ፍላጎቶችንና ስቃይ የተቀላቀለበት ስሜትን የሚያስተናግድ ነው። ፊልሙ በአናስታሲያ ንጽህናና በክርስቲያን እሳታማ ቁጥጥር የበዛበት የወሲብ ዓለም መካከል ያለውን ፍጥጫ በከፍተኛ ደረጃ ያሳያል። በሁለቱ መካከል የሚደረጉ የሚስጥር ስምምነቶች፣ የሰውነት መላፋትና በክፍል ውስጥ የሚያሳልፏቸው እያንዳንዱ ምሽቶች የተመልካችን ልብ በከፍተኛ ውጥረት ውስጥ የሚያንጠለጥሉ ናቸው። ሮማንቲክና በጣም የፍቅር ትዕይንቶች የበዙባቸውን ፊልሞች የምትወዱ ሰዎች እነዚህን ፊልሞች ብታዩ ሪከመንድ አደርጋችኋለሁ። ወይም እንደዚህ አይነት ሮማንቲክ ፊልሞች የሚወዱ ጓደኛ ካላችሁ ሼር አድርጉለት። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግም ቤተሰብ ሁኑ።